ይህ መቼ ይሆናል? የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ የምናገኘው ኃይለ ቃል ነው። ኃይለ ቃሉ ያው ጥያቄ ነው። እንደሚታወቀው ይህንን ጥያቄ የጠየቁት የክርስቶስ ደቀ መዛሙርት ሐዋርያት ለአምላካቸው ለእግዚአብሔር ያቀረቡት ጥያቄ ነው። ዛሬ እንግዲህ ሁላችንም እንደምናውቀው አብይ ጾም ከገባ 5ኛ ሳምንት መጀመራችን ነው። እኩለ ጾም ይባላል። በሌላ አጠራር ደግሞ ደብረ ዘይት ተብሎ ይጠራል። ደብረ ዘይት ሁላችንም እንደምናውቀው በኢየሩሳሌም የሚገኝ ተራራ ነው። ደብር ተራራ ነው። ዘይት ደግሞ ወይራ ዛፎች ያሉበት ወይም እስራኤላውያን ቀባሜሮን የሚያመርቱበት ወይራ ዛፍ ያለበት ማለት ነው። በድምሩ ደብረ ዘይት ተብሎ ሲጠራ ተራራነቱን ይገልጻል። የወይራ ዛፍ መኖሩን ይገልጻል። በስሩ ደግሞ እነ ቤታንያ ድንግል ማርያም ትጸልይበት የነበረው እነ ጎልጎታ ይገኛሉ። እንግዲህ ይሄ ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር እየዋለ ማታ ማታ የሚያድርበት የሚያርፍበትም ተራራ ነው። በዚህ ተራራ ላይ እግዚአብሔር የዕለተ ምጽአቱን ዘርዝሮ ተንትኖ ያስተማረበት ተራራ ነው። ከዚህ የተነሳ ያው ሊቁ ቅዱስ ያሬድ ደብረ ዘይት በሚል ስያሜ ሰይሞት ሊቃውንቱ እሱን በተመለከተ ታሪኩን በተመለከተ በቅዱስ ያሬድ ድርሰት ምስጋናውን አገልግሎቱን ሲያመሰግኑ አድረዋል። ለአባቶቻችን ቃለ ሕይወት ያሰማልን። እንግዲህ በዚህ ተራራ ላይ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ የዕለተ ምጽአቱን ምስጢር የገለጠበት ዕለት ነው። በኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ በመቅደስ ሄዶ ስለ መቅደስ እያደነቁ እያሉ እስራኤላውያን መቅደሱ እንደሚፈርስ በሁለት ቀን እንደሚሰራው እያለ ስለ መቅደሱ እየነገራቸው በነበረ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ደቀ መዛሙርቱ ተከትለውት ሂደው ነው ይህንን ጥያቄ የጠየቁት። ምን ለማለት ነው? ጌታ ሆይ አብራራልን፣ ንገረን እያሉ አምላካቸውን መድኃኒታችን ኢየሱስ ክርስቶስን ይማጸኑት ይጠይቁት ነበረ። በዚህ ረጅም ተራራ ላይ ነው እንግዲህ ይህንን ጥያቄ ጌታችን ኢየሱስ ክርስቶስ እንዲህ ብሎ በረጅሙ በደብረ ዘይት ተራራ ተቀምጦ ሳለ ጌታ ሆይ የዓለም ፍጻሜ ምንድን ነው? የመምጣትስ ምልክት ምንድን ነው? እያሉ ይህንን ጥያቄ ሲጠይቁት ኢየሱስ ክርስቶስ እየዘረዘረላቸው የዚህን ምልክት ሁለት አይነት ጥያቄዎች ጠይቀውታል። ብዙ ጥያቄ የጠየቁት ግን ለጊዜው ሁለት አይነት ሀሳብ ያሉት ጥያቄዎች ናቸው። አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የምጽአቱን ነገር ሲያስረዳቸው መቼ ይሆናል? ሰዓቱ፣ ቀኑ መቼ ነው የሚሆነው? ይሄ ጉዳይ የሚከናወንበትን ሰዓት ንገረን ነው። መድኃኒታችን ኢየሱስ ክርስቶስ የሰዓቱን ሁኔታ በአጭር ነው የነገራቸው። የሰማይ መላእክት እንኳን ቢሆኑ ይህንን አያውቁም። የጌታን መምጣት የሰማይ መላእክት እንኳን ቢሆኑ ይህንን ሰዓት ከአባት በቀር የሚያውቀው ማንም የለም። ከመድኃኒታችን ከኢየሱስ ክርስቶስ በቀር ይህንን ሰዓት ይህንን ጊዜ የሚያውቀው ማን ነው? ሰው ግን ተዘጋጅቶ መጠበቅ አለበት የሚል በአጭር መልስ የመለሰው መልስ ነው። ምልክቱን በተመለከተ ግን ሌላ ጥያቄ ጠይቀውታል።
ምልክቱ ምንድነው? አንተ የመምጣትህ እንደምትመጣ በፍርድ አደባባይ እንደምትቀመጥ ምልክትህን ንገረን ብለው ጠየቁት ነው የሚለው። እንግዲህ ምልክቶቹ ላይ በደንብ አድርጎ መድኃኒታችን ኢየሱስ ክርስቶስ ዘርዝሮ ያስረዳበት የተናገረበት የመጽሐፍ ቅዱስ አንቀጽ ነው። የማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምረን ስንመለከተው በአጠቃላይ ምዕራፍ የሚዘረዝረው የሚተነትነው ስለነሱ ጥያቄ ስለ ምልክቶቹ ነው። ከዛ መካከል ግን እንደው ከምልክቶቹ 8ቱን ምልክቶች እናያቸዋለን። ለጊዜው ለዛሬ የሚሆነን ለሰዓታችን የሚመጥነን ይሄ ብቻ ስለሆነ ብዙ ምልክቶች ይኖራሉ። ጌታችን ያስረዳው የተነተነው ያሳየው የነገራቸው ብዙ ምልክቶች አሉ። ግን ከነዚህ 7ቱን 8ቱን እናያለን። የመጀመሪያው ምልክት ክርስቶስ በክርስቶስ ስም በኢየሱስ ክርስቶስ ስም የሚመጡ ብዙ ሐሳዊ መሲህ እንዳሉ ጌታችን መድኃኒታችን ኢየሱስ ክርስቶስ አስረድቷል። ለምልክቱ ክርስቶስን የሚሰብኩ እግዚአብሔርን የሚመስሉ እኛ የክርስቶስ ነን የሚሉ በየአደባባዩ የሚቆሙ እንካ ጌታን ተቀበል የሚሉ አምላካችንን ሊሰብኩ የሚዳዱ ብዙዎች ክርስቶስን መስለው የሚወለዱ ወይም የሚፈጠሩ በዓለም ላይ እንዳሸን የሚበዙ ምልክቶች ናቸው ይለዋል። እንግዲህ በዚህ መጽሐፍ አንቀጽ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰብኩ ጌታን ተቀብለናል የሚሉ ስለ አምላካቸው ስለ ኢየሱስ ክርስቶስ የሚመሰክሩ ክርስቶስን መስለናል የሚሉ ክርስቶስን የሚመስሉ ሰዎች በምድር ላይ ይወለዳሉ ወይም እንዳሸን ይበዛሉ። ይሄ አንዱ የመምጫዬ ምልክት ነው ብሎ ለሐዋርያት ያስረዳበት ምልክት ነው። ሁለተኛው የጦርነትን ወሬ ትሰማላችሁ። የጦርነትን ወሬ ትሰማላችሁ። አሁን እንግዲህ ስለ ጦርነት ብዙ ማስረዳት አይጠበቅም። ጦርነት አስከፊ ነው። ጦርነት ዘግናኝ ነገሮች የሚታዩበት ነው። ዓለምን እንኳን ስንመለከት በሀገራችን በኢትዮጵያም ስንመለከት የእርስ በርስ ጦርነት የእርስ በርስ ችግር አገሪቷን ምን አይነት ትርምስ ውስጥ እንደከተታት እናያለን። ከሀገራችን ወጣ ብለን ስንመለከት ደግሞ ዓለም ምን ላይ እንዳለ ታያላችሁ። ዓለምን በአንድ ጊዜ የሚያጠፋ መሳሪያ ያመርታል። በጣም በቴክኖሎጂ ረቀዋል፣ ተራቀዋል፣ ተምረዋል፣ አድገዋል ብለን የምናስባቸው ሰዎች የሚሰሩት ዓለምን የሚያጠፋ ሕዝብን የሚበትን ሕዝብን የሚያጠፋ የጦርነት መሳሪያ ያመርታሉ። የጦርነት ነጋሪት ይጎስማሉ። እርስ በርሳቸው ጦርነት ይተዋወጃሉ። እንግዲህ ዓለም ምን ላይ እንዳለ ስለምታየው ማለት በኢየሩሳሌም ከኢራቅ ጋር ያለውን ነገር እናያለን። አገር እንዴት እየነደደ እንዳለ ዓለምን ለመገንባት ከተማ ለመገንባት ሰው ብዙ ይደክማል። ከተማ ለማጥፋት ግን ጥቂት ነገር በቂ። ሕዝብን ለመበተን ሕዝብን ለማጥፋት በቀላሉ ማጥፋት የሚቻልበት ዘመናዊ ቴክኖሎጂ የደረሰበት ዘመኑ የተራቀቀበት የሰው ክፋት በደንብ የተገለጠበት ዘመን ነው ይሄ። ስለዚህ የጦርነት በዓለም ደረጃ የምንሰማው የምናየው እንዲህ አይነት ፉክክር ነው። ና ውረድ እንውረድ፣ እኔ ያንተን ከተማ ያንተን ግዛት በሰከንድ ውስጥ አጠፋታለሁ እየተባባሉ በምን አይነት መጠፋፋት ላይ እንዳለ ዓለም የሚያስረዳ በቀጥታ የምንረዳው የምናየው በመሬት ላይ እየተፈጸመ ያለ እውነታ ነው ማለት ነው። ስለዚህ ጦርነትን ትሰማላችሁ።
የጦርነትን ነጋሪት የጦርነትን ወሬ ታያላችሁ ብሎ ነው ጌታ የመምጫውን ምልክት የተናገረው። ዛሬም በሀገራችን ያው የእርስ በርስ ጦርነት፣ የእርስ በርስ ልዩነት፣ ከዚህ አልፎ እርስ በርስ መገዳደል፣ ምን አይነት ጭካኔ የተሞላ ሕይወት ያየንበት፣ ሰው ጨክኖ የሚያርድበት፣ ደሙን የሚያፈስበት፣ በጭካኔ የተሞላበት፣ የሃይማኖት አባት የሚታረድበት፣ የሚገደልበት በጭካኔ ያለንበት ዘመን ነው። ይሄ የዓለምን የክፋት ጥግ የሚያሳይ ነው ማለት ነው። ስለዚህ ጦርነት ተጀምሯል ማለት ነው፣ ወይም ምልክቱን እያየን ነው ማለት ነው። እና ይሄ የጌታ የመምጫው የዓለም ፍጻሜው ምልክቱ ይህ ነው ብሎ በደብረ ዘይት ተራራ የሰበካቸው የነገራቸው ይህንን ነው። ሌላው ሶስተኛው ረሃብ ነው። ረሃብ በጣም አደገኛ ችግር ነው። በዓለም ላይ የምንሰማው በኢትዮጵያ ላይ ወዴትም አናደርገው። በኢትዮጵያ ላይ የኑሮ ውድነት ቀን በቀን የሚጨምር፣ የሰው ሕይወት ቀን በቀን የረከሰበት፣ የኑሮ ውድነት ቀን በቀን የጨመረበት ዘመን ነው። ስለዚህ ከዚህ የተነሳ ሰው በረሃብ አለንጋ እየተገረፈ ነው። በልቶ የሚያድር አለ፣ በረሃብ አለንጋ የሚገረፍ አለ። ወደ አደባባይ ወጥቶ የሚጠለልበትና የሚበላው የሌለው ኢትዮጵያውያን በጣም ብዙ ናቸው። በሰው ጭካኔ እርስ በርስ በፈጠርነው ችግር፣ እርስ በርስ በፈጠርነው መገዳደል፣ መፈነቃቀል ዛሬ የኢትዮጵያ ዜጎቿ እንግዲህ በብዛት ማለት ይቻላል በረሃብ፣ በችግር፣ በብርድ፣ በመራቆት፣ በመከራ ውስጥ ጊዜያቸውን እያሳለፉ ይታያል ማለት ነው። ስለዚህ ረሃብ ሆኗል፣ መከራ ሆኗል። ከፍ ስናደርገው በዓለም ደረጃ ደግሞ ያው እንግዲህ በቴሌቪዥን መስኮት ታዩታላችሁ። ዓለም በአንድ መንደር እያወራ ስለሆነ ያለው የዓለሙ ጠባይ በእጃችሁ ላይ ስላለ፣ ሚዲያችሁ ላይ ስላለ ታዩታላችሁ። የረሃቡን፣ የመከራውን፣ የችግሩን በተለይ ደግሞ አፍሪካውያን፣ አፍሪካ ተብሎ የሚጠራው ሀገር በችግር በመከራ በረሃብ በችግር ያለ ዜጋ ነው ማለት ነው። ወይም የሰው ፍጥረት የክርስቶስ ስነ ፍጥረት ነው ማለት ነው። ይህንን መከራ የምናይበት፣ ይህንን የረሃብ የችግር የሰቆቃ ጊዜ የምናይበት በዛ መንገድ ነው። በሀገራችንም በኢትዮጵያ በተለያዩ ቦታዎች ላይ እንዲህ አይነት የረሃብ ሰቆቃዎች ይታያሉ። አጥንታቸው ተጣብቆ ሕፃናቱ የሚጠቡት ከእናቶቻቸው ጡት አጥተው ደረቅ ጡት እየመጠመጡ የሚታይበት፣ ይህም የሚደበቅ አይደለም፣ የአደባባይ ምስጢር ነው ማለት ነው። ስለዚህ ረሃብ በእንደዚህ አይነት መንገድ ታያላችሁ ነው። ሌላው መድኃኒታችን ኢየሱስ ክርስቶስ የገለጸው አራተኛ ላይ የምድር መናወጥ፣ መንቀጥቀጥ፣ መንሸራተት ተብሎ የሚጠራው ምድር በዓለም ደረጃ ነበር። ቀደም ሲል እንግዲህ በ1990ዎች አካባቢ በ2000 አካባቢ እና አውስትራሊያ እና አሜሪካን ሀያላን ሀገሮች ጠበብት ያሉበት ተብሎ የሚጠራው ዓለምን በአንድ ደቂቃ አጠፋለሁ ብሎ መሳሪያ የሚያመርተው ሁሉ በመሬት መንሸራተት፣ በአውሎ ነፋስ፣ በወጀብ ሲቀጣ እናያለን። በአውሎ ነፋስ፣ በወጀብ፣ በመሬት መንሸራተት ዓለም እየጠፋች ያለችበት እውነታ ነው ያለ። እንግዲህ ይሄ የጌታችን መምጫ ምልክቱ አንዱ ይህ ነው። በአውሎ ነፋስ ዓለም እንዴት እንደጠፋች አይተናል። ዓለም እንዴት በመሬት መንሸራተት እንደጠፋ አይተናል። ብሎም ደግሞ በአሁኑ ሰዓት በሀገራችን በኢትዮጵያ በቅርቡ ከአፋር ጀምሮ እስከ አዲስ አበባ ድረስ ለሰከንዶች የመሬት መንቀጥቀጥ ተፈጥሮ እንደነበረ በክረምቱ ታውቃላችሁ። አሁን ደግሞ በደቡብ አካባቢ የመሬት መንሸራተት፣ በሳውላ አካባቢ በደቡብ አሁንም አምና አካባቢ የመሬት መንሸራተት የብዙ ሰዎች ሕይወት እየቀጠፈ ያለው ይሄ የምጥ መጀመሪያው ነው ብሏል ጌታ። የመሬት መንሸራተት፣ የአውሎ ነፋስ፣ ወጀብ መጥፋት ይሄ ሰዎች ከክፋታችን፣ ከተንኮላችን፣
ከነውራችን ከኃጢአታችን ብዛት የተነሳ የሚፈጠር ነው። መሬት ሰውን ትከደዋለች ማለት እንድንኖርባት በሰላም በጤና በሕይወት እንድንኖርባት የተሰጠችን ምድር ኃጢአታችን ሲበዛ፣ በደላችን ሲበዛ፣ ርኩሰታችን ሲበዛ እሷ ትከዳናለች። ከዚህ የተነሳ የሰው ልጅ በመሬት መንሸራተት ወይም በአውሎ ነፋስ ወይም በወጀብ ይጠፋል ማለት ነው። እንግዲህ በክረምቱ እዚህ አካባቢ ላይ ያለን ቤተክርስቲያኑን ጨምሮ በምን አይነት ቅጣት ጌታ እንደመለሰልን ሁላችንም እናውቃለን። ያ መቼም የጽድቅ ምልክት አይደለም፣ የመጽደቃችን ውጤት አይደለም፣ የኃጢአታችን ውጤት ነው ሊሆን የሚችለው። በመረዶ አካባቢው ተመቶ ዛፎች ወድቀው ቤቶች ተፈነቃቅለው ብዙ ሰዎች ለመከራ ለችግር ሜዳ ላይ ለመውጣት ለብዙ ስቃይ ለብዙ ጭንቅ የተዳረጉት እዚህ በከተማችን በቅርቡ ሐምሌ 29 ቀን ሐምሌ 28 ቀን በደቂቃዎች በተፈጸሙ በረድ የቀላቀለው አውሎ ነፋስ የቀላቀለው ዝናብ በመዝነቡ ነው። ይሄ አንዱም ሌላው ምልክት ነው ማለት ነው። ስለዚህ የምድር መንቀጥቀጥ፣ የምድር መነዋወጥ፣ የአውሎ ነፋስ፣ የወጀብ ሰዎች በመከራ የሚጠፉበት ይሄ ሁሉ ምልክት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዳግም ምጽአቱ በአደባባይ ቆሞ በአደባባይ ተቀምጦ ፍርድ የሚሰጥበት የመምጣቱ ምልክት ነው። አምስተኛው የክርስቲያኖች መከራ። የክርስቲያኖች መከራ ምንድን ነው? መከራ ክርስትና በራሱ ጌታችን ኢየሱስ ክርስቶስ እንዳስረዳን መከራው የሚጸናበት በደሉ ስቃዩ ለስደት ለችግር ለመከራ የምንዳረግበት የክርስቲያኖች መከራ የክርስቶስ የመምጣቱ ምልክት ነው። እስከ መጨረሻው የሚጸና ነው ይችን በረከት የሚያገኝ ብሏል ጌታ። አሁን በዓለም ደረጃ ስንወስደው የክርስቲያኖች ጥያቄ በዓለም ደረጃ በዓለም ነገስታት በዓለም ገዢዎች ፊት ተጠያቂነቱ ጥያቄው መልስ እያጣ ክርስትና በሰዎች ዘንድ በመሪዎች ዘንድ ሞገስ እያጣ ክብር እያጣ የመጣበት ሁኔታ ነው ያለው። ይሄ ጌታ የመምጣቱ ምልክት ስለሆነ ሊፈጸም ግዴታ ነው ይላል እግዚአብሔር። እንዲህ ብሎ ነው የሚያብራራው፣ ይፈጸም ዘንድ ግዴታ ነው። እንግዲህ በሀገራችን በኢትዮጵያ በምናየው ደረጃ መከራዎቹ በዛው ልክ ይታያሉ። ስለዚህ ሊፈጸም ግዴታ ነው ያለው ጌታ። ደግሞ ይላል የውጭው መከራ ብቻ አይደለም፣ እርስ በርሳችሁ በመለያየታችሁ፣ እርስ በርሳችሁ በመነቃቀፋችሁ የበለጠ ክፋቱን የበለጠ በደሉን የበለጠ ሰውን የመጥፋት የክርስትና የመጥፋት ምክንያት ይሆናል ነው የሚለው። ስለዚህ ምን ምዕመናን ከውስጥም ከውጭም በሚነሳ እርስ በርሳችን በምንለያይበት ሁሉ መከራው የጸና ይሆናል እንጂ የታገሰ አይሆንም ማለት ነው። አደገኛው ደግሞ ይሄ ነው ይላል እግዚአብሔር በወንጌሉ ላይ እንደነገረ። በጣም አደገኛው መከራ የሚያጸናው ከውስጥ የሚነሳው ነው ይላል። ምክንያቱም ከውጭ የሚመጣው በጋራ ሆኖ መከላከል ይቻላል። ከውስጥ የሚነሳው ግን ከውስጥ ከፍሮ የሚወጣ ስለሆነ እርስ በርሳችን እንጠፋፋለን ማለት ነው። ክርስትና በዚህ ምክንያት ይሰደዳል። እውነተኛ ክርስቲያኖች እግዚአብሔርን የተከተሉት በመከራ ውስጥ ያሉት አምላካቸውን የተመለከቱት ሰውን ያላዩት ጎጣቸውን፣ ብሔራቸውን፣ ወንዛቸውን ያልቆጠሩት ሰዎች ለመከራና ለስቃይ ይዳረጋሉ። ስለዚህ ከውስጥም ከውጭም በሚመጣ ችግር ክርስትና ለስደት ለመከራ ይዳረጋል። ክርስቲያኖች ክርስትና ስንል ክርስቲያኖች ማለት በውስጣችን በልባችን ያለው ሃይማኖት ይሰደዳል፣ ወይም ሃይማኖት ያለው ሰው ይገደላል፣ ለመከራ ይዳረጋል ማለት ነውና በይበልጥ ከውስጥ የሚነሳውን ጥንቃቄ ማድረግ ይገባልና ከወንዛ ወንዝ ከጎጣጎጥ ከብሔር በላይ የምናመልከው አንድ ያደረገን በደሙ አንድ አድርጎ የሰበሰበን
አምላካችንን እግዚአብሔርን እንድናይ አምላካችን በቸርነቱ ይወርዳል። ስለዚህ ጳጳስ የከሌ እንተራ የከሌ የከሌ የሚባል ነገር የለም። በሃይማኖት ደረጃ ጳጳስ ለሁሉም አባት ነው። ካህን ለሁሉም አባት ነው። አገልጋይ ለሁሉም እኩል ነው። ከዚህ ውጭ በብሔር፣ በጎጥ፣ በወንዝ፣ በቋንቋ፣ በነገድ የሚደራጅ ሁሉ ሃይማኖት ሳይሆን ክህደት ነው ማለት ነው። ሃይማኖት ነው ብለን ልንከተለው አንችልም። በቋንቋ መሰበክ አለበት፣ መነገር አለበት። ሰው በቋንቋው አምላኩን ማወቅ አለበት። እሱን አይደለም እያሉ ያለው። ቋንቋን መነሻ ተገን አድርጎ ግን ክርስትናን የሚያሳድድ ሌላም ነገር የተጫነ ካለ ያንን ክርስቲያኖች አንከተልም። እኛ የሰው አድናቂ የሰው ተከታይ አይደለንም። ሰውነቱ የሚታወቀው ደግሞ ከግብሩ ከስራው ነው። ስለዚህ እግዚአብሔርን የሚከተሉትን አባቶች እንከተላለን፣ እግዚአብሔርን እንከተላለን። ከዛ ውጭ ከቤተ መቅደሱም ከሌላውም የሚነሳውን ሕይወት እኛ የሰው አድናቂ አይደለንም። መከራ በቤተ ክርስቲያን ላይ እንዳይጸና መስራት ይጠበቅብናል ማለት ነው። እንግዲህ ስድስተኛው ሐሰተኞች ነቢያት ይነሳሉ። ሐሰተኞች ነቢያት ሁላችሁም እንደምታውቁት የ666 መንፈስ ነው። ነቢይ ነኝ ብለው የሚናገሩ እንደነ ኤልያስ እንደነ ኤልሳ እንደሌሎችም ነቢያቶች አይደለም። የአምላካቸውን ተልከው የሚናገሩት አይደለም። ይሄ ነቢይነት በራሱ መንፈስ ተጭኖ የሚነገር መንፈስ ነው። ወይም 666 ተብሎ የሚነገረው መንፈስ አደገኛው የአውሬው መንፈስ በዓለም ላይ ታዩታላችሁ። በውስጥ ያለውን እንዲህ ነው ብለው ሲነግሩት ጌታ ቀብቶት ነው ብለው የሚያምኑ ወደ አዳራሽ የሚተሙ ሐሰተኞች ሰባኪዎች፣ ሐሰተኞች ነቢያቶች፣ ሐሰተኛ ተናጋሪዎች ትንቢትን እናገራለን የሚሉ በ666 መንፈስ ተጭነው የሚናገሩ ነቢያቶች ይፈጠራሉ። ዛሬ በዘመናችን በአደባባይ ያለ ይመስለኛል። በሁሉም በር በሁሉም መንገድ ላይ የምናየው ይመስለኛል። ይሄ ማለት የዓለም ፍጻሜ ምልክቱ የጌታ መምጫው ምልክቱ እሱ ነው ማለት ነው እና ከሐሰተኞች ነቢያት ተጠበቁ ነው የሚለው። ይህንን ነው ጌታ የሚያስጠነቅቀውና አሁን እነሱ ስለሚተነብዩት ስንተነትን ጊዜያችንን ስለማንወስድ ከሐሰተኞች ነቢያት ተጠብቆ እውነተኛ የእግዚአብሔር ነቢያት የተናገሩትን እውነተኛ የእግዚአብሔር አገልጋዮች የሰበኩትን ሰምተን እግዚአብሔርን እንድናደምጥ አምላካችን እግዚአብሔር ይርዳል። ሌላው ፍቅር ትቀዘቅዛለች። ከአመፃ የተነሳ ከብዙ ሰዎች አመፀኛ ከመሆናችን በደለኛ ከመሆናችን ኃጢአት፣ በደል፣ ርኩሰት ስለሚበዛ ፍቅር ትቀዘቅዛለች። መዋደድ፣ መከባበር፣ መደማመጥ የሚባሉ ነገሮች ሁሉ ይጠፋል። ስለዚህ ዛሬ ፍቅር የቀዘቀዘበት፣ ሰላም የጠፋበት፣ ቤተሰብ ከሚስቱ ጋር የማይግባባበት፣ ልጅ ከአባቱ ጋር የማይደማመጥበት፣ ልጅ አባቱን ወላጁን የማያከብርበት፣ አባትን ደግሞ ልጁን መክሮ ዘክሮ የማያሳድግበት፣ ፋዘር መብቴ ነው እኔ ዲሞክራሲ የሰጠኝ መብት ነው ብሎ ልቅ የሆነ አለመታዘዝ የሚነበብበት ነው። ሁለተኛ መዋደድ የሚለው እውነተኛ ፍቅር የክርስቶስ ፍቅር ደሙን ዋጋ ከፍሎ ስጋውን ሰጥቶ ደሙን እንድንጠጣ ጋብዞ አንድ ያደረገን ፍቅር ያሳየን አምላካችንን ረስተን እግዚአብሔር እውነተኛ ዋጋ የከፈለውን አምላክ ትተን ሰዎች በኃጢአት ፍቅር በርኩሰት ፍቅር ሁላችንም በእንደዚህ አይነት መንገድ የተጠለፈበት ዘመን ነውና ከአመፃ ብዛት የተነሳ ከሃይማኖት መዳከም የተነሳ ፍቅር ቀዝቅዛለችና ጥላቻን አስወግደን ፍቅር እርስ በርሳችን ተፈቃቅረን ተዋደን አንድ ክርስቶስን አንድ የእግዚአብሔርን ደም አንድ የእግዚአብሔርን ሥጋ እና ደም በልተን ጠጥተን በረከት እንድናገኝ አምላካችን እግዚአብሔር ይርዳል። ይህንም ስለ ፍቅር ብዙ ማለት ይቻላል። በሌላ ጊዜ መተንተን ይቻላል። ክርስቶስ የዋለልን እውነተኛ ፍቅር እኛ ያለንበትን የውሸት ፍቅር በብዙ መንገድ መተንተን ይቻላልና ጊዜ ላለመውሰድ ፍቅር ቀዝቅዟል፣ ሰላም ቀዝቅዟል፣ አንድነት ቀዝቅዟል፣ መተሳሰብ መከባበር ጠፍቷል። ጭካኔ፣ ማረድ፣ መተራረድ
የበዛበት የጭካኔ ዘመን ስለሆነ ኢትዮጵያውያን ይሄ መልካችን፣ ስራችን፣ ግብራችን ስላልሆነ ይህንን አስወግደን እውነተኛውን ፍቅር የክርስቶስን ፍቅር እንድንለብስ አምላካችን እግዚአብሔር ይርዳል። ሌላውና የመጨረሻው ወንጌል በሁሉም ዘንድ ይሰበካል። እንግዲህ የመጨረሻው እግዚአብሔር ከነገራቸው 8 ነጥቦች አንዱና የመጨረሻው ወንጌል በዓለም ሁሉ ይሰበካል። መቼስ በዚህ ዘመን ወንጌል ያልተነገረበት አደባባይ አውደ ምሕረት የለም። የእግዚአብሔር ፍቅሩ ያልተነገረለት የእግዚአብሔር ወንጌሉ ያልተሰበከበት ዘመን የለም። በሁሉም ቦታ ላይ ተሰብኳል። ስለዚህ የሚነግረኝ አጥቼ ነው፣ የሚሰብከኝ አጥቼ ነው፣ ስላላወቅሁ ነው እያሉ ምክንያት በመጠንጠን በመዘርዘር መዳን አይቻልም ብሏል ጌታ። ስለዚህ ከዚህ ለማምለጥ ዛሬ ሰምተን በሕይወት መተርጎም ነው። በጣም ትልቁ ችግር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ችግራችን ተከታዮቻችን ሁላችንም ቢሆን እኛም እንናገረዋለን እንጂ በሕይወት አንኖረው። እናንተም ትሰሙታላችሁ እንጂ አትተገብሩት። በቃ ሰማነው ሄድን፣ እየዘራነው እንሄዳለን። ወደ ከተማው ስንገባ ሌላ ኃጢአት ነው የሚናፍቅ። የተሰበከልንን እውነተኛ ወንጌል ሰምተን ንስሐ ገብተን በቅዱስ ሥጋው በክቡር ደሙ ታትመን የመንግስቱ ወራሾች እንድንሆን አምላካችን እግዚአብሔር ቸርነቱ ይርዳል። ምዕመናን በአጠቃላይ እንግዲህ እግዚአብሔር እንደተናገረው የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመምጫ ምልክቱ በጥቂቱ እነዚህ ናቸው። እነዚህን ዛሬ በአጠቃላይ ስንመዝናቸው በምድር ላይ ያሉ እየተፈጸሙ ያሉ እውነታዎች ናቸው። መንግስት በመንግስት ላይ የሚነሳሳበት ቅድም የገለጽሁላችሁ ነገሮች ናቸው። ዛሬ የእስራኤል መንግስት ከኢራቅ ጋር፣ የአሜሪካ መንግስት ከኢራቅ ጋር ወይም ደግሞ ሌሎቹ ከሌሎቹ ጋር እንደዚህ እየሆኑ የጦርነት ነጋሪት እየጎሰሙ የሚወነጨፍ ዓለምን የሚያጠፋ ከተማን የሚያወድም ሰውን የሚገድል መርዛማ የሆኑ ነገሮችን እያመረቱ ሲዛዛቱ እናያለን። መንግስት በመንግስት ላይ ማለት ይሄ ነው፣ እየተፈጸመ ነው ያለው። የመምጫው ምልክቱ ይህ ነው። ዳሩ ግን አትደንግጡ፣ እስከ መጨረሻው የጸና ይድናል። ስለዚህ ጽናት ያስፈልገናል። የሰማነው ወንጌል ለጽናት እንዲሆነን አምላካችን እግዚአብሔር ይርዳል። ስለዚህ ወንጌል የሚነገረው ሁላችንም እንዳንዘነጋው ስለማናውቀው ሳይሆን ሁላችንም ዘንግተን በኃጢአት እንዳንተዳደፍ እግዚአብሔርን በንጹሕ ሕሊና ሁነን እንድንጠብቀው፣ ንጹሕ ሁነን አይምሯችንን አጥበን የቆሸሸ ማንነታችንን አጥብተን ልቦናችንን ለንስሐ አብቅተን እግዚአብሔርን በንስሐ ሕይወት ቁመን እንድንጠብቀው ነው። ለዚህ ነው እንግዲህ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ የመምጣቱ ምልክት የሚታሰብበት ነው። ዕለተ ምጽአት ጌታችን መድኃኒታችን ኢየሱስ ክርስቶስ በፍርድ አደባባይ የሚቀመጠው ቀኑ ዛሬ ነው። መቼ ይመጣል፣ ሰዓቱ መቼ ነው ለሚለው የሰማይ መላእክት እንኳን አያውቁት። አብረው የሚለላኩት የሚያገለግሉት እንኳን አያውቁትም፣ አይደለም የሰው ልጅ። ስለዚህ የሚያውቀው መድኃኒዓለም ኢየሱስ ክርስቶስ እንደሚመጣ እናውቃለን። እንደሚፈርድልን እንደሚፈርድብን እናውቃለን። እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀውን የሚለውን የደስታ ቃል ለመስማት ዛሬ በሕይወት መቆም በንስሐ መቆም ያስፈልገናልና ሁላችንም በዚህ ሕይወት እንድንቆም እንድንጸና አምላካችን እግዚአብሔር ይርዳን። ይህ ምልክቱ መቼ ነው የሚሆነው ብለው ሐዋርያት እንደጠየቁት ሁሉ ሁላችንም የጌታችን የመድኃኒታችን ኢየሱስ ክርስቶስን መምጣት ምልክቱን ሰምተናል፣ አይተናል፣ እያረጋገጥነው ነው ያለነው። ስለዚህ በንስሐ ሆኖ ቆሞ መጠበቅ ያስፈልጋል። ይህ መቼ ይሆናል የሚለው እንደ ሐዋርያት የሁላችንም ጥያቄ መቼ ይሆናል፣ በምን ሰዓት ይመጣል አናውቅ። ስለማናውቅ መዘጋጀት ያስፈልጋል የሚለውን ሁላችንም በዚህ ምልክቶችን እንዳየን ሁሉ ሁላችንም እግዚአብሔር መቼ ይመጣል፣ ዛሬ ሊመጣ ይችላል፣ ከነገ ወዲያ ሊመጣ ይችላል። የእኛ ድርሻ ተዘጋጅቶ ንስሐ ገብቶ ቅዱስ ሥጋውን በልቶ ክቡር ደሙን ጠጥቶ መቆየት ስለሆነ መጠበቅ ስለሆነ ሁላችንም በዛ ሕይወት እንድንጠብቅ አምላካችን እግዚአብሔር ይርዳን። ይህ መቼ ይሆናል የሐዋርያት ጥያቄ ነው። እንግዲህ በአጭር ቃል እንደተናገረው ጌታ የመምጣቱን ምልክት ነገራቸው እንጂ መቼ እንደሚመጣና መቼ እንደሚከናወን በፍርድ ወንበር መቼ እንደሚቀመጥ
የሰማይ መላእክት ቢሆኑ እንኳን አያውቁትም እንዳለ ሁላችንም ስለማናው ተዘጋጅተን እንኖር። ከሐሰተኞች ነቢያት እንጠበቅ፣ ከሐሰተኞች ሰባኪያን እንጠበቅ። አውደ ምሕረት በየቦታው በየመንገዱ የሚሰበክበት መጽሐፍ ቅዱስ የሚነገርበት ዘመን ስለሆነ ከነሱ ሁሉ ተጠብቀን ቅድስት ቤተክርስቲያንን የምትለንን ሰምተን በቅዱስ ሥጋው ታትመን እንድንኖር አምላካችን እግዚአብሔር ይርዳ።